جمران الحمد لله والصلاة والسلام على رسول الله صلى الله عليه وسلم فاصل لينو وتفوق عروض التجارة የንግድ ሸቀጦች ይገመታሉ عند آخر الحول አመቱ መጨረሻ ጊዜ مشتريت به በተገዙበት ዋጋ የተገዙበት ገንዘብ በብር በኢትዮጵያ ብር ከተገዙ በኢትዮጵያ ብር ይገመታል ሸቀጡ በኢትዮጵያ ብር እንደሆነ የተገዛው ሸቀጡ በኢትዮጵያ ብር በጅቡቲ ከሆነ በጅቡቲ በሶማሌላንድ ከሆነ በሶማሌላንድ ይገመታል ኸያና እንደገባው ኋላ ዘካ ማውጣት ላይ በዶላር ከሆነ በዶላር ነው ዞሮ ዞሮ ሸቀጡ መጀመሪያ በተገዛበት ነው የሚገመተው በታይ ويخرج من ذلك ربع ከዛ የዑሽሩን የአንድ አስረኛውን አንድ አራተኛ ሩቡ ይወጣን ግልጽ ነው የአንድ አስረኛው ሩብ ለዲሃ ይሰጣን የተረፈው ላንተ ነው አይ وما استخرج من معادن الذهب والفضة ከወርቅ ከብርና ወርቅ ማዕድኖች የተወጣ ማዕድንም አረብኛ ነው በአማርኛው ማዕድን ይባላል አንድ ነው ማዕድን አንድ ነው ማዕድን ብሎ ማለት አላህ Subhanahu Wa Ta'ala መሬው ውስጥ እንክብል አድርጎ ወርቅና ብሩን አልማዙን ብረቱን ውስጥ እንግዲህ አለንተ ሶርሱ ይገኛል ከውስጥ እንደ ነዳጁ ማለት ነው እንደ ዲፍዲፍ ነዳጅ ያ ማዕድን ይባላል ውስጥ تحت الارض የተፈጠረው ነው በሉ ሃይ يخرج منه ربع العشر ከሱኮ ربع العشر ይወጣን ንሷቡ አንድ ነው አመት ግን አይጠብቅም ምክንያቱም ተደጋጋሚ ጸጋ ስለሆነ ዛሬ እዚህ ተቆፈራለህ ታገኛለህ ዛሬ ነገ አሁን ነው የምታወጣው በቁጥሩ ንሷቡን ይዘህ አመት ይጠብቅ የሚባለው አዝመራ ምናምን አይደለም ይሄ እየዘገየ የሚያመርት ይሄ ምን ዝም ብሎ መውለድ ነው እንደ አሜሪካ ላም አሁን ይታለባል ማለት ነው ስለዚህ ቶሎ ነው የሚወጣው ማለት ነው ወርቅ ያገኘው እንደው ምናልባት ፍል ሐሊ ነው አመት ይቆይ እንዳትል ማለት ነው አላህ ወዲያውን እንደሰጠህ ደሞ አንተ ነው አየ وما يوجد من الركاز በጃሂልያ ነብያችን ሰለላሁ ዐለይሂ ወሰለም ሳይላኩ በስተፊት የነበሩት ህዝቦች የቀበሩት ጃሂልያ የሆኑት እስላሚ ሳይሆን ጃሂሊ ያ ሪካዝ ይባላል መርኩዝ ማለት ነው መርኩዝ ማለት ተቀብሮ የተገኘ ማለት ነው አሁን እሱ ቀብል بعد الاسلام ከሆነ ሉቀጣ ነው ጠፍ ገንዘብ ነው የሚሆነው ማሳወቅ ይወጅባል ለባለ ርስቱ መመለስ ይወጅባል ያለ ርስቱ ካታወቀ ደግሞ ሉቀጣ ነው አሳወቀህ ሸርጡ አመት አሳወቀህ ተወስደዋለህ እንጂ ቀብል الاسلام ጃሂልይ ከሆነ ዝም ብሎ ማምሉክ ነው ወዲያውኑ ዘካታ በምን ይታወቃል ጃሂልይ መሆኑ ባለው ስታምፕ በብሩ ላይ ባለው ማህተም ምናምን የነገስታቶች ስም ምናምን ይለያል ካለ ነው ዛሬ ብዙም ላይገኝ ይችላል ሊበሰብስም ይችላል ቢኖርም እንደይበሰብስ በቶፋ ነው የሚቀብሩት በርግጥ ከተገኘ አሁን የጣሊያን ማርቴሬዛ የሚባለው አልፋልፎ ይገኛል ይላሉ 70 አመት ምናምን ሆኖታ ነው እንግዲህ በ28 ገብቶ በ33 ነው የወጣው ጣሊያኑ ቀብሮት ሄደው እስካሁን ይወጣጣን ይላሉ እኛ ግን አላየንም ባይናችን ያንም ያው ሉቀጣ በሚለው የሰው ንብረት በሚሆነው ነው የሚያዘው ዞሮ መስጊድ ከሆነ መስጊዱ የተገኘ ከሆነ ያው መስጊዱ በስተፊት የነበረው ባለ ንብረት ይጠየቃል ነው የሚለው በሉቀጣ ነው የሚያዘው በወደቀ ገንዘብ ነው የሚያዘው ይላል እዚህ ላይ አንድ ሰውዬ መሬት ገዝቶ ሲቆፍር የሆነ ወርቅ ያገኛል እንካ ይለዋል ለገዛው ሰው አይ እኔ መሬቱንም እስከ መሬቱ ያለው ነው መሬቱና መሬቱ ውስጥ ያለው ነው የሸጥኩልህ እኔ አልፈልገውም ይላል አለው ይሄኛው ደግሞ እኔ መሬት ነው እንጂ የገዛሁት ከውስጡ ያለውን ንብረት አልገዛሁም ማለት ተቀበል አልቀበለም ተጣሉ አዳኛ ሄዱ ከዳኛው ሲሄዱ ዳኛው ሁለታችሁም ልጅ አላችሁ አዎ አንተሳ ወንድ እኔ ሴት አለኝ በሉ ልጆችን ዳሩና መህር አርጉት ብሎ ዳኛው ፈረደላቸው እንደ ያለ የፍትህ ዘመንም አልፋን ይባላል አየ فيه الخمس في الحال አምስት አንድ አለ ነው في الحال አንደኛ ኹሙስ ነው ጸጋ ምንም ልፋት ስለሌለው ቁፋሮ የለም ምን ያለ ያችኑ እርሻ ስታርስ ወይም ቤት ሲቆፈር ነው የወጣው እንደ ወርቁ እንደ ማዕድን ብዙ 3 ኪሎ ሜትር ይገባሉ ደቡብ አፍሪካ 3 ኪሎ ሜትር ደቡብ አፍሪካ ቁፋራ ማለት ነው በሊፍት ነው የሚወጣው
አንደኛ ናቸው በአሜሪካና እነሱ በወርቅ 3 ኪሎ ሜትር ማለት 3000 ሜትር ማለት ነው ያ ይገባሉ በጣም አልፍ ነው ማዕድን የተናደ ይሞታሉ ይሄኛው ትንሽ ላውን ዝም ብሎ ከበር ነው የሚለው ስለዚህ 1/5 ነው ጸጋ ነው ከዛ አመት አይጠብቅ ጨረሰ አያ ላይ ነው وتجب زكاة الفطر የማፍጠር ዘካ ግድ ትሆናለች በሶስት ነገሮች በል ማፍጠር ማለት አንደኛ ፊጥር ካለው የተያዘ ነው ሁለተኛ ፊጥረት الله التي فطر الناس عليها ይባላል ፊጥራ በአላህ በዛው የዘካተል እስላም እንደማለት የሃይማኖት የአስሊዋ ተፈጥሮ ሃይማኖት ዘካ እንደማለትም ይሆናል ዘካተል በደንም ይባላል ዘካተል ማል ያኛው እሷስ ዘካተል በደን የሰውነታችንን አካል ለማጽዳት ይመጣች የጾሙን ግድፈት እኛ ስንጦም ወንጀል ልናማ አጅነብይ ልናይ አጅነብይ ልታይ ስለምትችል የጾሙን መቁሸሽ ማጽጃ ነው ሱጁድ ሰው የሶላትን ውዝግብ ማጽጃ ነው ዘካተል ፍጥር የጾሙን ማጽጃ ነው ስለዚህ ዘካተል በደንም ይባላል ዘካተል ፍጥርም ይባላል ዘካተል ፍጥራም ይባላል ነው ዞሮ بثلاثه اشياء በሶስት ረመዳን ነው አብራ የተደነገገችው السنه الثانيه من الهجره ይመስለኛል الاسلام هيا وغروب الشمس وبغروب بلايزو وبغروب الشمس አይታ በመጥለቅ من اخر يوم ከቀኑ መጨረሻ من شهر رمضان ከረመዳን ወር የመጨረሻው ቀን አይታ መጥለቅ አለባት አይቷ ተጠለቀና ቀኑንም ለሊቱንም ጀምዕ ማግኘት አለበት ሰውየው ቀኑንም ለሊቱን ዘካተል ፍጥር ግድ ለሚሆን ማለት ነው ሰውየው ከተወለ ሸዋል ጨረቃ ረመዳን አልቆ የሸዋል ጨረቃ ከተፈከረ በኋላ ልጅ ቢያገባ ሚስት ልጅ ቢወለድለት ሚስት ቢያገባ ዘካተል ፍጥር አይወጅበትም ረመዳንን አላገኙምና ኦር ረመዳን አኺር የውም ላይ ቢሞት ሸዋልን ጨረቃ ሳያገኝ ማፍጠር ስለሆነ የማፍጠር ዘካ አላገኝም አይሆንም ማለት እና ጀምዕ በይነ النهار والليل ግድ ነው እንደዛ ነው ማለት ነው ሃያ ከምግቡ ትርፍ ማገኘን ነው ከቤተሰብ ምግብ ይበዛ ቀን ማለት ነው ማለት 24 ሰዓት ውስጥ የቤተሰብ ምግብ አግኝታ ከዛ የተረፈ ነው ዘካተል ፍጥር ንሷብ የለውም አቡ ሐኒፋ ንሷብ አለው ይላሉ ረህመቱላሂ ዐለይሂ صحيح ግን በደሊል አኳያ ንሷብ የለውም በቃ ዒድ ليله العيد ويومه ንሷ እንትን ምግብ ካገኘ ከዛ የተረፈው ዘካተል ፍጥር የምንግብ ሰራተኛ ሁን ጥሬ የለውም ሸምቶ ይሰጣል ብር ስላለ ሸምቶ ገበያው ሩዝ ይሰጣል ማሽላ ይሰጣል በቆሎ ይሰጣል በቆሎ ካንተ ዝቅ ያለ ነው ዝቅ ያለ ጥሩ አይደለም ማጽጃ ስለሆነ ወሻሻ ደግሞ ያልሆነ ጃክሳ ያጠራው ከፍ ያለ መሆን አለበት ነው አይ ወዘኪ عن نفسه ሰለና እንትን ሃይ ላይ ዘካተል ፍጥር ብር መስጠቱ ትንሽ ብዙ ዑለማዎች ጀምሁር ዑለማ አይደግፉትም አማራጭ ከሌለ እንደ መጨረሻ መፍትሄ እንጂ አኺሩ ደዋኢል ከይ እንዳለው እንጂ ጥሬ አካባቢው ያለ ሱናው ጥሬ ነው በተለይ ነብዩ አለይሂ ሰላቱ ወሰለም በነበሩ ወቅት ሶጡ የነበሩ ስንዴ ገብስ ቢሆኑ ይመረጣል ሩዝ ነኝ ቢሆኑ ይመረጣል ተካታ ጥሬ ነው ይሰጣል እንጂ ብሩ መስጠቱ ሱና ዘካተል ማል ራሱን የቻለ ፓርቲ ስላለው ብር መስጠቱን ብዙ ዑለማዎች አይወዱትም ሃይ ወዘኪ عن نفسه ስለ ራሱ ዘካ ያውጣ وعمن تلزمه نفقته ቀለቡም ስለምትይዘው ሚነል ሙስሊሚና ሙስሊም ከሆኑት ነው እንጂ ክርስቲያን ቤተሰብ ወይም ነን ሙስሊም የሆነ ቤተሰብ ቢኖረው ዘካ አይወጅብም ሃይ አንድ ጣሳ በነብዩ ጣሳ ነው በእኛ ጣሳ 2 ጣሳ ነው የሚሆነው 2.5 ኪሎ ግራም ነው ሃይ ይንቁት በለዲህ ካገሩ ቀለብ وقدره መጠኑ 5 أرطال وثلث 5 ርጥል ከሲሶ ነው በል ግልጽ ነው 5 ርጥል ከሲሶ ማለት ነው እንግዲህ 5 ርጥል ከሲሶ በዚህኛው ማወቅም ይቻላል በእኛ 5 ርጥል ከሲሶ ብሎ ማለት አንዱ ጣሳ አይደለ 2.5 ኪሎ ግራም ነው ሃያ
وتدفع الزكاة إلى أصناف ثمانية. فصل له ሲሶ አንድ ሶስተኛ ሬት ሁለቱ ወደዛ ቀርቶ አንዷ ሲሶ ማለት አንድ ሶስተኛ ማለት የገበሬው ቋንቋ ሩብ ሲሶ ይሉታ አንድ አራተኛ አንድ ሶስተኛ የሚለው ደግሞ የማትስ እንትን ታየ ላይ ነው ዘካት ሰጣለች ኢላል አስናፊ ወደ 8 ጎሳዎች እነዛ አላህ ያወሳቸው የሆነ ሀያል በሆነው ኪታቡ ሱረቱ በራአት ላይ ነው في قوله تعالى الله سل ዘካዎች መስሩፈቱ للفقراء ለድሃዎች ይሰጣሉ ዘካዎች ለድሃዎች ነው የሚሰጡት ፉቀራ ብሎ ማለት በጣም ድሃ በጣም የተጎዳ ድሃ ማለት ነው ፈቂር ማለት ይሄ ጀርባውን ሰብሮታን ማለት ነው ድህነቱ በጣም የጎዳው ማለት ነው አየ መሳኪን ደግሞ ትንሽ ሻል ያለ ነው ያው ሰፊና ያላቸውን ሱረቱል ከህፍ ላይ መሳኪን ያም ካነት መሳኪን في البحر ብሏል ምስኪን ዶኒክ ያለው ጃልባ ያለው መሳኪን ብሎታል እንደ መርከብና መኪና እንዳለው ስለማይሆኑ ያለው ሰው ትንሽ አንዲት ከርካሳ ባጃጅ ካለች ምስኪን ይባላል ሰውዬው ጭራሹን ብሎ በሳይክል የሚተዳደር ከሆነ ፈቂር ይባላል አይ ለሁሉም ይሰጥ ወልዓሚሊን عليها በሷላይ ሰራተኛ የሆኑ ጸሐፊ አለ ገንዘብ ያጅ አለ ቀስቃሽ አለ ዘካዎች በባህን ይያላ መንደር ለመንደር የሚያጅል አለ እንደዚህ ያለው በዘካ ላይ ሰራተኛ የሆኑ በአይ ልባቸው የተለመደ ገና አዲስ ሰልመው ሰለምቴ ማጥናንያ ማለት ነው አይ وفي فكر رقابي مكاتب ገንዘብ ሰብስብና እንዲህ ያለ ገንዘብ አምጣና ነፃ እናረጋለን ከባርነት የተባለ ባሪያ ዛሬ የለም ይሄ አይ እዳ ብድረኞች ብድል እዳ የገባ ሰው እነሱም ደግሞ እዳ የሚከፍሉበት ያው ይሰጣሉ ማለት ነው አይ وفي سبيل الله بالله መንገድም ደግሞ ሙጃሂድ የሚባሉት ማለት ነው ሙጃሂድ የሚባሉት እና እነዚህ ይሰጣሉ ዘካ ማለት ነው አይ የመንገር ልጆች በዘካ ላይ የሚሰሩ ቢሆኑ ይሰጣል እንደመጠኑ አንድ ሊቀጥር ይችላል 30 ሊቀጥር ይችላል እንደ ባጀቱና እንደ አስፈላጊነቱ ላያስፈልግም ይችላል ግልጽ ነው ሰውየው እንትና መንግስት ሆኖ ወይም ሚሊዮነሮች ሲሆኑ እናንተ ዘካ በእናወጣ አሚል ያስፈልግም እኛው አሚል ሆነን መስጠን ምን እና ክብርም ቢሆን ተቀጥሮ ነው የፎየ ስራ ተሐቁ ተዓቢህ ነው የላበቱን እና አሚልም እንዳንቸገር ብሎ ነው አሚልሳ እንደው ዘካውን አነስት ብሎ እንዳንወዛግብ ሰራተኛ የሚያስፈልገው ከሆነ ተፈቅዶላችኋል ያው የዘካው ከዳሚ ስለሆነ አገልጋይ ስለሆነ ዘካን የሚፈድም ስለሆነ ያለ ሰው ደግሞ እንቅስቃሴ ጊዜ ወርቅ ስለሆነ ጊዜ ብር ስለሆነ ቀጥራችሁም ትችላላችሁ ይፈቀደ እንጂ ዋኖቹ ሰባቶቹ ናቸው ይሄ ማስካጃ ነው ስራ አስኪያጅ ይባላል ሁሉ መንገድ ለመንደር ይሄደ ከለ ዘካዎች ወባህን ይያለ ወረቀት የሚያድላል የዘካውን መጠን ተመኖም ይሰጣል ደግሞ ወንዝ ሄዶ ደግሞ ዘካዎችን አውጥቶ ሰብስቦ እረኛ የሚጠብቃል ያ ሁሉ ብር ይጠይቃል ያይታይ በመንግስት ቢሮ ስትገቡኮ ከዘበኛው ጀምሮ ጽዳት ክፍል ይባላል ራሱ ያ ሐለ ንዟማ ይሄድማ ስርዓቱ ይበላሻል አይ እንደው የጽዳት ክፍል እንግዲህ ዝቅተኛው የሥራ ወለል አልጸደበ እንደ ብለት ተቀመጣለህ አይ وإلى من يوجد منهم ويصرف إلى من يوجد ወደ ተገኘው ይሰጣል የመንገር ልጅ ብያለሁ የመንገር ልጅ ማለት መንገር ልጅ የለውም አረቦች መንገድ ሁሉ ጊዜ ሲጓዝ ሰውየው እብኑ ከዛ ይሉታል ዝም የመንገር ልጅ መንገደኛ ሁሉ ጊዜ መንገደኛ ማለት ነው ያኒ በዘካው ሀገር ሲያልፍ አንድ ሙሳፊር የት ነው የምትከደው መቀሌ ካለ መቀሌ የሚያስገባ ይሰጥ የት ሐረር ክብር ከሆነ ክብር ነው ከፈለገ ነው መቼም የሚፈልገው ማለት የከበረ መኪና ያለውን አንተ ሰጠው አይ በመኪናው እየተጓዘ ነው ማዳረሻ ነው የምንሰጠው ማዳረሻ ወደዛ መሐል ላይ ጅብ እንደይበላው ማለት ነው ወይላ ማዩጀዱ ወደሚገኙት እኮ ይሰጣ ምንም ከነሱ ولا يقتصر على أقل كان بانس ላይ من ثلاثة ከሶስት ባነሰ አያሳጥ አላህ በጀምዕ ነው የተናገረው إنما الصدقات للفقراء جمع ነው
ሁሉንም በጀምዕ ስለተናገረ ጀምዕ ደግሞ ከሶስት እና ከሶስት በላይ ነው ለአንድና ለሁለት ጀምዑ አይሆንም ያጥራል ስለዚህ መንግስት ሲያድል ነው ይሄ መንግስትና ቢሊዮነሮች ሲያድሉ ነው ሰባቱን ያዳርሱ የሚለው ወይም ስምንቱን ማንም ተራ በነፍስ ወከፍ አንድ ሰው ዘካ ካወጣ ነው ለፈቂር ይሰጣል ወይ ለምስኪን ይሰጣል ወይ ያካፍሉት ለሁለት ለሶስት ሊያካፍላቸው ይችላል እንጂ ይሄ ለነፍስ ወከፍ ለሚሰጥ ዘካ ደግሞ መንግስት ኃይለኛ ባጀት ያለው መንግስትና ሲያከፋፍል ያዳርስ ቁርአኑ ጀምዕ ያረገ ስላረገ አላ አቀለ ምን 30 ከ3 ካነሰ እንዳይሰጥ 3 እና ከዛ በላይ ለምሳሌ ምስኪን ከሰጠ ለምስኪን 3 እና 4 ከዛ በላይ ለፈቂር ምንድነው እና ማዳረሱ ለአንድ ሰው ማዳረስ አይወጅበትም አይደለም ማዳረስ ለአንድ ሰው መስጠት ይችላል ግን ብዙ ብር ከሆነ አንድ ሰው ሆኖ በጣም ሚሊዮነሮች አሉ ትንሽ በተን ባረጉ ነው ጥሩ እንዲያዳርስ ምክንያቱም ከአንድ ላይ ተከመርከው ያነሰው የዘካ ብቃቱ ምስኪን ሆኖ አያያዝም ያውቃል በተን ስታደርገው ችግሮች ብዙ ቦታ ላይ ይቀርፋሉ ማለት እንደዛ ነው ቆንጆ ማለት እና ሁሉም ምስኪን ሁሉም ሰባቱ ዝርያ ስምንቱ ዝርያ አንድ ቦታ ላይ ይገኙ ይችላሉ ሰው አንድ አሁን አጅጅታ ውስጥ ስምንቱ ላይ ይገኙ ይችላሉ መካተብ የለም ለምሳሌ ፈቅር ወርቅ አብያላ የለም ባሪያ የለም አሚልም የለም 6 ሊሆኑ ነው ማለት ነው በዚህ አይነት ስለዚህ ያለውን ይስጥ ነው የሚለው ሀገሩ ውስጥ ያለው አያ በየጎሳው ሁሉ ሰራተኛስ ያው እንዳስፈላጊነቱ ነው ሊያስፈልግም ይችላል ያስፈልግም ይችላል ሊበዛም ይችላል ያንስም ይችላል ሰራተኛ የዘካ ሰራተኛ አምስት ሰዎች ዘካን መስጠት አይቻልም ኢለይም ወደ እነሱ الغني بماله ገንዘብ በገንዘብ ክብር ይሆነ በገንዘብ ክብር ይሆነ ማለት ገንዘብ አለስ የበቂ ገቢ ያለ خلاص ዘካ እንዳበላ ምን ያደርግልሃል ቆሻሻ ነው የሰው ቆሻሻ ነው አይ አው ከስብ ወይም ደግሞ ጥሩ ከስባለህ እኔ ገንዘብ ያለው ነው የቀድም አሁን ደግሞ ጥሩ ከስባለህ በቀን እየሰራህ ገቢ ታመጣለህ ባጃጅ ታክስ ትሰራለህ ገቢ ታገኛለህ ወይም ደግሞ ሌክቸረር ሆነ በወር በሰዓት ይከፈላል በወር ብዙ ገቢ ታገኛለህ በቃ ምን ያደርግልሃል ገንዘብ እንደሆነ ተጠግቦ ያውቁም የዱሮቹም እነዛ ነቃሩንም አልጠገቡትም መጠገብ አለ መጠገብ ሳይሆን ዋናው በቂ ነው خلاص ጧሃራ የሰው ቆሻሻ ትብላ ነው ሙስሊም ደግሞ ጥዩፍ ነው ይተየፋል አየ እንደው መጣ ወላ አብድ ባሪያ ነው ባሪያማ ምን ይመልከዋል የሰው ሊሰጠው አይደል አሳልፎ እሱማ በባርነት ቀመር ተቀፍድዶ የተያዘ ነው ምን ያደርግለታል እሱ ሙካተብ ከሆነ ለማስለቀቅ ይሰጣል እንጂ ተለሰው ነው ሰይዱ ተቀበለ ማለት ነው በህይወት ኢንዳይሬክት እጨም የሐሽም ዘሮች የነብያችን ሰለላሁ ዐለይሂ ወሰለም በኑ ሐሽምና በኑ ሙጠሊብ ዘካ አይበሉም ታዲያ ምን ይብሉ አይ ዘመቻ ላይ ካለ የምርኮ ገንዘብ እዛች አንዲት ይሰጣሉ አንድ አምስተኛ ይሰጣሉ እንጂ ዘካ አይበሉ ለምንድን ነው ዘካ የማይበሉት አንደኛ ቆሻሻ ሁለተኛ መሐመድ ዘካ ተቀብሎ ለቤተሰቡ አደለው እንዳይባል አለይሂ ሰላቱ እና ሙናፊቅ ስላለ እስላም ጠል ስላሉ ዘካ እየተቀበለ ለቤተሰቡ አደል እንዳይባል ከዚህ ነፃ ነን የኔ ቤተሰቡ ዘካ አይበሉ ወዲያው አደል ሲል ይሄማ ሐቅ ነው ሃይማኖቱ ሐቅ ነው ይላል ለጥላት መፈናፈኛ ላለማስገኘት ነው ለመዝጋት ነው ትልቅ ህክማ ነው ሩሁ ዲን الاسلام የሚባል ኪታብ ነው ይሄን የተናገረው አያ ካፊር ነው ደግሞ ካፊርም ዘካ አይሰጥም ومن تلزم المزكي نفقته ارفع صوتك ቢሰጠው ችግር አለ አሚል ላይ ካለ ግን ይሰጣል ሰራተኛ ከሆነ አሚል ሸርጡ ሙስሊም መሆን ነው ሸርጡ ሲጀመር ዘካጣጣ ውስጥ ሙስሊም መግባት አለበት ግልጽ ነው ምናልባት በሐስ ሊያረጉት ይችላሉ ዑለማዎች ሳያረጉት አይቀሩም ምርጠኛ ነኝ በሐስ አድርገውታል ግን አሁን መጀመሪያ ሙስሊም ቅድሚያ ለሙስሊም ነው የሚሰጠው አይ ومن تلزم المزكية ዘካውጭን የምትይዘው ሰውዬ نفقته ቀለቡ ዘካውጭን የምትይዘው ለምሳሌ ሚስትህ ልጅህ ማለት ዘካውጭን አንተ ሚስት ልጅ አለህ ሚስት ልጅ ደግሞ ቀለብ ይዘሃል ሃያ لا يدفعها إليه ዘካና ይሰጥ ለህም ወደ እነሱ باسم الفقراء በዲሃዎች ስም እና
በመሳኪን ስም መስጠት እንትን አይቻልም እያለ ነው። ዞሮ ዞሮ አሁን ይሄ የሚለው ዘካ ሰጥተህ ለሚስትህ ዘካውን አውጥተህ ለሚስትህ ዘካውን አውጥተህ ለልጅህ በተዘዋዋሪ ወደ ኪስህ እየመለስከው ነው። ይሄ ተንኮል ነው፣ አይበቃም። ግን ሚስትህ እዳ ገብታ በብቻዋ እንትን ሳታማክር እዳ ገብታ ከሆነ እዳ ማስለቀቂያ ልትሰጣት ትችላለህ ዘካው እንደሌላ ሰው። ልጅህ ደግሞ እንዲሁ በሌላ ቦታ ሄዶ እየሰራ ያው ልጅ ያገባው ዳር ያዘው አይደለም ራስህ ቀለብ የሚይዘው ያን ለተዳር ያገባው የወለደው ራሱን የቻለው ልጅህ ነው። ቀለብ አይወጅብህም። እሱ ወጥቷል በቃ خلاص። እንደውም አንተ ይረዳህን እንጂ አተደታው እሱም ዘካ ቢሰጥ ይችላል። እሱ ራሱን የቻለ እንደ ባዳ ሆኖ ወጎጀ ስለወጣ ዘካ በሰጠው ዲጋ ችግር የለውም። ግን ህፃን ልጅ አለ የሚማር ገና ባንተ ቁጥጥር የሆነ ማለት ነው። ለሱ ዘካ የሆነ ፈቂር ሆኖ ምስኪን ሆኖ ሳይሆን ተበድሮ ወይም ደግሞ ሙካተብ ሆኖ ሊሆን ይችላል። በሌላ ሪዝን መስጠት ይችላል እንደሌላው ህዝብ እንጂ ፈቂርና ምስኪንማ ሆኖ አንተ እየሸፈንክለት አይደለም። የፈቂርና የምስኪኑና አንተ መሸፈን ሸሪዓው አውጅቦብሃል። በጃዙር ዘካዋን እየበላሃት ነው። አይ ዘማች ቢሆን ፊሰቢልላህ ለሰጠው ትችላለህ ልጅህ ፊሰቢልላህ። አይ ويجوز باسم كونهم وزاتن ዘማቾች የሌላ ኪታብ ነው። ጃሚዕ ነው። ጃሚዕ ኪታብ ነው። እሱ ይሄው ነው መጨመር ነው የሚለው። ይሄ ሸርህ ነው። አሁን ሸርህ ነው። ዘማቾች ለማንኛውም በዘመቻ ስም ፊሰቢልላህ አሁን የተናገርኩት ነው የሚቀረው። አይ كتاب الصوم የጾምን የሚናገር ኪታብ ነው ያለ ነው። وشرائط الصوم 4 أشياء ጾም ግድ የመሆን መስፈርቶቹ አራት ነገሮች ናቸው። الإسلام والبلوغ والعقل والقدرة على الصوم መቻል ነው። على الصوم በጾም ላይ መቻል ነው ማለት ካልቻለ ሽማግሌ ሆኖ የስኳር በሽታ ደግሞ አሁን በላም በሽታ ካለ እየበላ በየቀኑ ለዲሃ አንድ ጥሬ ይሰጣል። አይ وفرائض الصوم 4 የጾም ግዴታዎቹ 4 أشياء አራት ነገሮች ናቸው። النية አርካኖቹ ማለት ነው። አንየቱ መነየት ነው። والإمساك عن الأكل والشرب عن الأكل كما የሚበላ ነገርና ከሚጠጣ ነገር መታቀብ ነው ማለት ነው። والجماع كواسبም رمضان ሆኖ መገናኘት وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود من الفجر ثم أتموا الصيام إلى الليل ብለዋል። አንዳንዶቹ ወጣቶች ካፋራ ስጡልን እያሉ ሩዝ ገዝተው ባለፈው ማጡ ምንድነው? አይ ረመዳን ጋር ሚስቶቻችን እንት ምን ልታረቀርበህ ሲጀመር እናንተ ላንተ ነው እንደ ካፋራ ወለወር ለማጥ ወለወር አይመቸኝም መጥቶ አይ በቃማ ታዲያ የምን ዘካተል ፊጥር ሩዙን ሙሉውን ገዝተው ከሻው አይ በቃም ወጣት ከሆነ ሰውየው አለመቅረብ خلاص ወጣትም ሳይሆን ወጣት ሽማግሌ አይደለም አለመቅረብ። አዲስ ሙሽራ የሆነ ሰው ረመዳን ላይ ሌሊቱን ማን ያዘበት? ስለዚህ አላህን መፍራት ያስፈልጋል። ካደረገ ደግሞ ከፋራው ከባድ ነው። መጣ ወለወር መጥቶም አለበት። ስለዚህ ይሄን አውቀህ ከወዲሁ መራቅ ነው እንጂ እዛ ጥሩ አይደለም። ጾምን ህልውና መዳፈር ነው። አላህን መፍራት ያስፈልጋል። አይ وتعمد ፍልካን አውቆ ከማስታወክ መታቀብ ነው። አውቆ በራሱ ከመጣ ችግር የለውም። ግን ስራዬ ብለህ አንተ የሆነ ነገር አስገብተህ ማስታወክ ጾም ያበላሻል። አይ والذي يفطر به الصائم ጾመኛ የሚያፈጥርበት ነገር 10 ነገሮች ናቸው። ما وصل عمدا الى الجوف ሲታወቀው የደረሰ الى الجوف ወደ ራስ ተከፍቶ ክፍት ከሆነ ነው ለኦፕራሲዮን ለዛ ጾመኛ ሆነ ከገባ ነው። ወደ ሆድ ክፍት ከሆነ ወዲህ ተከፍቶም ቢሆነ ከምብርት በላይ ወይ ነው ዝም ብለህ ባፈ ወደ ሆድ የደረሰ ነገር ማለት ነው። አይ والحقنة في احد السبيلين والحقنة ማንጠብጠብ ድሮፕ የምትባላለች ወይ በጆሮህ የጆሮ ድሮብ በአይ ድሮብ እርም ይባላል አይደል? እሱን ማንጠብጠብ ማለት ነው። የሐኪም እንትን አለች። እሱን አንጠብጠብ ካስገባው በብልትም ደግሞ ጠብጠብ አድርገው ውሃ ካስገባህ ያፈጥራል። ተንጋሎ ሰውየው ወይም ሴቷ በሲሪንጅ ካስገባው ያፈጥራል። አይ ወልቀይኡ ነው ወልቀይኡ በላ ታዲያ ወልቀይኡ ማስታወክ ነው። አምደን ሲታወቀው በስ አይ ሲታወቀው መገናኘት ነው እንጂ ሲታወቀው መገናኘት ፊልፈርጅ በብልት ነው። ራስቶ ከሆነ ችግር የለውም። ራስቶ ከሆነ ችግር የለውም። ግን ራስቶ ነው እያለ በዛው እንደ እንትን እንደል ነው እንጂ
ትዝ ሲለው እየበላ ትዝ ሲለው ሀፎ ያለውን ማውለቅ እየተገናኘም ከሆነ ቶሎ ብሎ መለያየት ከቆየ ጾሙ ይበላሽ ከፋራም አለበት እንደረሳ ተስቀንጥረህ መህር ነው ተስቀንጥረህ መጥፋት ነው ይሄ ነው የሚለው ፊቅሁ እና ጥንቃቄ ያስፈልጋል ዞሮ ዞሮ ሶላት ላይ ረስቶ ቢበላ ይፈርሳል ጾም ላይ ግን ረስቶ ቢበላ አያፈርስም ለምን ቢባል ሶላት የሚያስታውሱ ነገሮች ሞልቷቸዋል ጀማዓ ሶላቱ አቀማመጡ አቋቋሙ አደራረጉ ጾም ግን ምንም ታጋለው ዝም ነው ውሃ ተካተከበት ካገኘህ ግንቦትና ሰኔ ከሆነ ትነካዋለህ አራሲሉ አራ ተላልህ አበቃ ምንም ታርጋ የለው ከዛ አንፃር ምልክት ስለሌለው ነው ግን እስከሚለመር ነው 3 ቀን በኋላ ይለመዳል መጀመሪያ ቀን ብዙ ይጠጣል በተለይ በረሃ ላይ ከሆነ እየረሳ ማለት ነው ህፃናቶች በተለይ ቆሎውን እየቆረጠሙ ይሄዳሉ እየረሱት አያ والانزال عن مباشره ከመነካካት ማውረድ ከመሟሟቅ ሰውየው የሚስቱ ጋር ሲነካካ ካፈሰሰ ጾሙ ይበላሻል ከፋራ ግን ቀዷ ብቻ ነው ከተገናኘ ከግንኙነት ውጭ ያለው ቀዷ ብቻ ነው ሃይ والحيض ዞንም ነው ሃይ والحيض حيض ማየት ነው والنفاس ነው መውለድ والجنون መብደት ነው والإغماء የለኝም ምን ኢግማ የሚል የለም والردة ነው والغدق والعياذ بالله هيا ويستحب في الصوم 3 በጾም ይወደዳል 3 ነገር በል تعجيل الفطرة فطرة ማቻኮል وتأخير السحور ቢጠናጻው ከገባ በኋላ ነው ጀርጀረ እንዳበላ ፀሐይ ሳይገባ وتأخير السحور ማሰርን ማዘግየት ያው ትንሽ እንደዋዛል ሊሆን ትንሽ 20 ደቂቃ ምናምን ሲቀረው ለሲዋክና ለወንድ ለመድመዷ ብቻ በጣም ማዘግየቱ በተለይ ቀኑ ሲረዝም ያግዛል አንተ ማዘግየቱ አይ وترك الهجر من الكلام هجر ማለት ምንድነው وترك الهجر ስድብ መጥፎ ነገር ትክክል ነው وترك الهجر فحش ማለት ነው هجر ማለት فحش ማለት ነው መጥፎ ነገር ጠያፍ ንግግር ይሄ እንትን ያስባልቱን ስድብ የመናሃሪያውን ስድብ መተው ነው ማለት ነው من الكلام ከንግግር አይ ويحرم صيام 5 ايام 5 ቀናቶችን መጾም حرام ነው العيدان ሁለት عيد الفطر عيد الاضحى وايام التشريق 3 ነው የሚለኝ 3 ايام التشريق 3 ايام التشريقዎችን መጾም حرام ነው ايام اكل وشرب የመብላትና የመጠጣትና የመጫወቻ ነው እንጂ ايام التشريق በተሰብ ጋር መጫወቻ ነው እንጂ እንትን መባያ አይደለም ነው አይ ويكره صوم يوم الشك ረመዳን ነው አይደለም እየተባለ የሚጠረጠረውን ቀን اما ጾም حرام ነው من صام يوم الشك فقد عصى ابو القاسم صلى الله عليه وسلم እና يوم الشك እርግጥ ሆነ ስለሚመጣ መጾሙ ጥሩ አይደለም አይ الا ان يوافق عاده له የሱን ልምድ የገጠመ እንደዚህ ሲቀር ሐሙስ ሰኞ የጾመ ያ የመሸኩ ሰኞ ከገጠመ ችግር የለውም መጾም ይችላል አለበለዚያ ዘሎ ዝም ብሎ የመሸክ ብሎ ማለት هل هو من شعبان 30 ላይ ነው ያለው ሻዕባን ነው ያለነው ወይስ ረመዳን ነው እያልክ እየጠረጠርክ ያን ቀን መጾሙ አንድ ነገር ጭብጥ ሳታገኝ حرام ነው አይበቃም ነው ይሄው ሐዲስ ያልነህ ነው ሃያ او يصله بما قبله ወይም ደግሞ ይሄም ሹጃ አይደለም ወይም በማቀበል ባፈድል ነው ይሄ ومن وطئ في نهار رمضان ቀን የተገናኘ ሰው ሚስቱ ጋር عامدا ሚስቱ ጋር ቢሆን ሁክሙ አንድ ነው ከሐራምነቱ በሐራምነቱ የብቻ ይለያል እንጂ ግንኙነት ነው ሁክሙ ከሁክም አንፃር በያኔው አንድ ነው ሐራም ሚስትም ሆነ ሌላም ሆነ ዞሮ ረመዳን ላይ ወስብ የፈጸመ ሰው ሄድ في الفرج በብልት فعليه القضاء قضاء አለበት ከፋራም አለበት አይ وهي عتق رقبه ይሄ ከፋራተ العظمى ይላል ሰፊና ከፍታላቋ ከፋራ ባሪያን መልቀቅ ነው ካለ ባገሩ ውስጥ ካላለ ቀጣይ ኔክስት ሃይ وهي عتق رقبه ሙእሚን የሆነችን ባሪያ መልቀቅ فإن لم يجد ማያገኝ وصيام شهرين ወለወር መጾም የተከታተሉ فإن لم يستطع አይችል فإطعام 60 مسكينا አለመቻሉ የታወቀ ይሆናል ነው ያው ወጣቱ ሆኖ አልችልም ብላ አንቀበለው ሽማግሌ ምናምን አለ አይደል እንደው እንግዲህ ወይ በሽተኛ ይሆናል ተጠቃሚ ምናምን እንደዚህ ያለው ነው እንጂ ወጣቱ አልችልም ብላ አንቀበልም ማንቀበጥ አለህ ነው አይ فإن لم يستطع ባይችል فإطعام 60 ድሃ ብላ ለኩል ምስኪንን ሙዱን
لا يقنوا له عندنا دي هيا بلان هاي ومن مات وعليه صيام ለአንዳንድ ምስኪን አንዳንድ ቡድ ማለት እኮ ነው አንዳንድ ምስኪን እንደዛ ነው ማለት ነው እና ዞሮ ዞሮ አንድ ሰውዬ ነብያችን ሰለላሁ ዐለይሂ ወሰለም ጠፋው አላቸው ምን አጠፋህ አሉት ሚስቴ ጋር በረመዳን ተገናኘሁ አላቸው ኧረ አላህ በጣም የሚከብር ነገር ነው ባሪያ ታገኛለህ አሉት ኧረ የለኝም አላገኝም አላቸው ሁለት ወር ትጾማለህ አሉት አልችልም አለ 60 ምስኪን ታበላለህ ኧረ የት አግኝቼ ከተራራው መሃል እንደኔ ዲሃ የለም ነጭ ዲሃ ነኝ አላቸው ተከራካሪ ነው ሰውየው ታዲያ ምን እናርጋሉ ዝም አሉ ነብያችን ሰለላሁ ዐለይሂ ወሰለም ወዲያው ተምር ያዘ ዘንቢል መጣ ያንን አንተ ሰውዬ ይሄን ወሰድና ሶድቅበት እና ለደቃ ሶድቃሉት ኧረ ከኔ በበለጠ ዲሃ ላይ ነው የምሰድቀው እኔ ያለሁ ስለሰው አሳልፌ ልሰጥ አለ ደግሞ ወንጀለኛም ሆኖ አጥፍቶ ደሞስም ተጣጣ ወደ ነው የጡዝ ጨዋታ ተጣጣ ብሎ ወደ ራሱ ሊያስቀራ ነው ሰውየው በጣም አደገኛ ነው መዲና እዚህ አካባቢ ውስጥ እንደኔ ያለ ዲሃ የለም ሳቁ ሄድና ቤተሰብህና በላሉት ሚስትና ልጅና በጣም የሚገርም ነው ያው ሰውየው ብርቅ ዲሃው ሊሆን ይችላል ግን ሲያገኝ ዴን ነው ይከፍላል ይላል ዝም ብሎ እዚህ ሃያ ሙድ ወልሙድ 4 አምዳድ ሙድ ብሎ ማለት ያንዲ ጣሳ ሩብ ማለት እኮ ነው ወሷው 4 አምዳድ አይደለ ያንዲ ጣሳ ሩብ ማለት ነው እና ወልሙድ ሪጥሉ ወስሉስ ነው በግራም ማካፈል ነው እንግዲህ 2.5 ሲካፈል ለሶስት ማለት ነው መሰለኝ የሪጥሉ ወስሉስ ነው አንድ ሪጥል 3 المد 4 አምዳድ እንደዛ ነው ማለት በግራሙ 600 ወደ እንደዛ ነው የሚሆነው ሃያ በል ومن مات وعليه صيام ጾምና ሲያም አንድ ነው ጾምም ሲያምም ይባላል የረመዳን ጾም ያለበት የሞተ ሰው ተመችቶት ቀዷ ለማውጣት ሳያወጣ ይሄደ ሴቶቹን ሀይድ ሲሆኑ ቀዷው ይነባበራል ሰውም ደግሞ እንደው በዑዝር ያፈጥርና ይነባበራል ነገ ዛሬ ያለ እየተመቸው ሳያወጣ ከጾመ ነው አይ وطعم عنه لكل مد يوم مد عن كل مد يوم يو ان لكل يوم مد ለየቀኑ ሁሉ አንድ ፍኝ ያብሉለት ይሄ እንደዚያው ከፋራ ማለት ነው ይላል من غالب قوت البلد 600 ግራም ነው ይላል ይሄ ያው 600 ግራም ነው ይላል እንደ እዲያ ነው አለ ይሄ ከተተከመተው ገንዘብ ይወጣለታል አለ ገንዘብ ከሌለው ማንንም ሰው ቢያወጣለት ይጠራል መማተ وعليه صيام شهر فليطعم عنه مكان كل يوم مسكينا إذا مرض الرجل في رمضان ثم مات ولم يصم أطعم عنه ولا من الطعام أن يصب كما بلات مطعمه يشالان على كما بلات صومه يشالان قرب زمدو عند ወይ ዘመዱ የፈቀደለት ባዳ ሰው ወይ ወራሱ የፈቀደለት ጾም ብሎ ወራሱና ወይ ቅርብ ዘመዱ የፈቀደለት ይመጣ መማተ وعليه صيام صام عنه وليه ኢላን ሐዲሱ ነብያችን ሰለላሁ ዐለይሂ ወሰለም አንድ ሰው መጣና እናቴ ሞተች ጾም እያለባት ቀዷ አውጣላት አላቸው አውጣላት فدين الله احق بالقضاء احق ان يقضى ያለ ሀዳ ሊከፈል እጅግ ይገባዋን ከሰው ዳ የበለጠ ነው ይሄ ግን አፍጥሮ ቀዷ ለማውጣት እየተቻለ እንትን ያለ ነው ያለ ዑዝር ደግሞ ያፈጠረ ዝም ብሎ ሆን ብሎ ለዑዝር አፍጥሮ ቀዷ ማውጣት ካልተመቸው ይሄ ቀዷም የለ ፊዲያም የለ ወንጀልም የለ ግልጽ ነው والشيخ الحرمي حريمو والشيخ الحريم የቻች ያረጀ ሽማግሌ اذا عجز عن الصوم የተሸነፈ ጊዜ ከመጾም አልሆነለትም ለመጾም يفطر ويطعم عن كل يوم ያው ሸህ ማለቱ ሸርጥ አይደለም በሽተኛ ስኳር ምናምን ይቀድም ነግሬያችኋል እነዚህ ዶክተሮቹ ከጦማችሁ ያው ማሰላም ነው ትሞታላችሁ ከተባሉ እንደዛው ነው ይጥዒሙ ويطعم عن كل يوم ስለየቀኑ ሁሉ ያበላል مدا አንዳንድ ፍኛ والحامل نفس طر والمرضع عطفي إذا خافتا يفرق ذي على أنفسهما بنفسه ላይ أفطرتا يفطروا وعليهما القضاء قضاء الله وإن خافتا على أولادهما አለባቸው وإن خافتا ቢፈሩ على أولادهما በልጆቻቸው ላይ أفطرتا يفطرنا وعليهما القضاء والكفارة قضاءنا كفارة ለሁለት ሰው ከሆነ قضاءنا ሲደመር ከፋራ
ለራሷ ብቻ ከሆነ ቀዛ ብቻ ወደ ሁለት ሰው ከሆነ አሁን አንድ መኪና ወድቆ ለማንሳት ህብረተሰቡ ጾመኛ ሆኖ የማይችል ከሆነ አፍጥረው ካነሱት ቀዛም ከፋራም አለ ለሁለተኛ ወገን ከተራመደ ጉልበቱ ለአንድ ከሆነ ቀዛ ብቻ አይ عن كل يوم ስለየቀኑ ሁሉ ሙድን ይጨምራሉ ማለት ከቀዛ ተጨማሪ وهو رطل ወሰሉስ 600 ግራም ነው በኢራቅ والمريض በሽተኛው والمسافر እንግደኛው سفرا طويلا ረጅም ጉዞ يفطران ያፍጥሩና ويقضيان ቀዛ ያወጣሉ والصوم في السفر ይሄን አላውቀውም አልተቀራም ጠር አድርጉት فصل بس يكفي يا شيخ ጨርሱት ነው እንዴ ወሸ እኛ እንደደረሰበት ሰው